በኢየሱስ ነው አት ተረጋጋ እንግዲህ እንደምትወት ነው ፍልሚያው ተፋም ነው በጣም የሚያናድደውና በጣም የሚያስገርመው ነገር ሁሉም ነገር ኮፒ ያንዳንዱ ነገር ኮፒ አረ ይደብራል በጣም እንደ ኢትዮጵያ መልካስ ይዙት እንጂ ምንድነው እሱ ኢትዮጵያ እንደዛ አይደለም ለነገሩ የትውልድ ኢትዮጵያ ምን እንደሆነች በምን ያውቃል አያውቅም እውነት ለመናገር እኔ ለማወቅ እጥራለሁ ትውልዱ ግን who cares about ኢትዮጵያ ነው የሚለው ለዚህ ነው እንደዚህ ገለባ ሆነ ዝም ብለህ እንቡር የምትል አንድ ኢትዮጵያዊ አንደኛው እንኳን ረጋ ብሎ ሁኔታውን አይጠብቅም በማስተዋል ሙያ በልብ አይልም ምድረ ምናምን እነዚህ የኤአይ እንስሶች ይሻላሉ አንዳንዴ ፎቶ እየተነሱ ነው በእውነት ደስ ይላል በቃ እነዚህ ይበልጧቸዋል እድሜ ለኤአይ እንግዲህ ዶሮ ጭፈረስ ጎች እና የኢትዮጵያን ምንነት በውስጡ ምንም ነገር ስላላየኝ እንዲህ ዝም ብሎ ጠራራም በጣም ያስጠላል ቢያንስ አንደኛው ረጋ ብሎ ቢያንስ አንደኛው ረጋ ብሎ የሚሆነው በትግልያም በወንበር መፈንቀል ቴሌቪዥን መቀስቀስ ዘን ለማንኛቸውም እዝጋ ደስ የሚል ነገር እኔ በጣም ደስ ብሎ ይሄ ነገር በፍቄ ነው እንግዲህ ሼር ያደርጋል ደስ የሚል ነው ደስ የሚል ድሉ እንደገና ደግሞ እዛ ጋር ያለው የቋንቋ ይሄ ነው በቃ ልዩነታችንን የቋንቋ ልዩነታችንን ባህላችንን እጅግ ደስ የሚያስብለው ነገር ቢኖር ይሄ ከወርቅ ሜዳሊያው በላይ የብዙዎችን ስሜት የነካው ድንቅ ኢትዮጵያዊነትን ያሳየ አጋጣሚ አልማዝ በ3000 ሜትር መሰናክል ፍጻሜ አሸንፋ ወርቅ ካበሰረችን በኋላ በቃለ መጠይቅ ወቅት የተከሰተው ድንቅ አጋጣሚ ሁላችንንም አስደምሟል። እግል አጋጣሚ ነው ማገኘው እግዚአብሔር ተመስገን ቋንቋሽ ደስ ባለሽ አበቃ ተናገሪ በፈለግሽው አልማዝ አማርኛ የመጀመሪያ ቋንቋ ባለመሆኑ ውድድሩን እንዴት አገኘሽው ተብላ ስትጠየቅ እየተጨነቀች የውስጧን ባይገልጽም አጭር መልስ ሰጠች። ይሄኔ የኢትዮ ራነርስ ጋዜጠኛ አልቻለም። በማሸነፏ የደስታ ቃና ባለው ድምጽ በቋንቋሽ ደስ ባለሽ አሁን በቃ ተናገሪ በፈለግሽው በማለት እንድትናገር ነፃነቱን ሰጣት። ይሄኔ አልማዝ ከሩጫው ባሻገር የውስጧን ተነፈሰች። ይህ ተግባር የተለያየ ቋንቋ ብናወራም ባህላችንና ማንነታችን ቢለያይም መጨረሻችንና መጠለያችን እንዲሁም የምንደክመው ለአንድ ዓላማ ለኢትዮጵያዊነት እንደሆነ በጉልህ ያሳየ ድንቅ አጋጣሚ ሆኖ ታይቷል። አልማዝ ላስመዘገበችው የወርቅ ድል እንዲሁም ለጋዜጠኛው የላቀ ምስጋናና አድናቆት ይገባቸዋል። እናንተስ ስለዚሁ ልብ የሚነካ አጋጣሚ ምን ትላላችሁ? ሐሳባችሁን አጋሩኝ። ሙሉውን ቪዲዮ ለመመልከት ካፕሽን ላይ ፒን አድርጌላችኋለሁ። መልካም ጊዜ። በሐሴት ተሞላ እውነቱን ለመናገር እንዲህ አይነት ነገር የሆነ ብቻ ውስጥን ይኮረኩራል። እውነቱን ለመናገር ሰው ደስታዋ እሷ ደስተኛ ነች፣ ጋዜጠኛውም ደስተኛ ነው። ደስታቸውን ለመግለጽ ቋንቋ አማርኛ የመጀመሪያ ቋንቋ አይደለም፣ በፈለገሽ ቋንቋ። ስለዚህ ቋንቋ ይኸው አሁን ልዩነታችን እጅግ ደስ የሚለው እንደዚህ ተባብረን ተከባብረን አንድ ላይ እንጂ አንዱ አንዱን አስገድዶ መሆን እንደሌለበት ሲሆን በጣም እጅግ ያምራል። እንዲህ ነው መሆን ያለበት። ወደ ትልቁ ጉዳይ ልግባ። ዛሬ ላይ እኔ እየሰማው ያለሁት በማህበራዊ ሚዲያ ሲዞር ያገኘሁት እጅግም ሰቅጣጭ ነገር
ሀገራችንን ሊያሳጣን የሚችል ነገር፣ ሃይማኖታችንን ሊያሳጣን የሚችል ነገር፣ ምናልባት ትውልዱም እንዳይቀጥል የሚያደርግ ነገር ቢኖር ቤተ ክርስቲያን ውስጥ የተፈጠረው ጉዳይ ነው። በዚህ ጉዳይ እኔ እዚህ ጋር እነዚህ ኢቨን ሌላ ሃይማኖቶችን ለምሳሌ እስልምና ሃይማኖት ተከታዮቹን ኦሪጂናል የኢትዮጵያ እስልምና ሃይማኖት ተከታዮች አሉ፣ ጽንፈኞች፣ እነሱን አላልኩም። ይህንን ነገር አጥብቀው የሚቃወሙት እዚህ ጋር እንድንተባበር እነሱንም መጠየቅ ካለብኝ እጠይቃለሁ። መንግስት መሄድ ያለበትን ነገር እጅግ አጥብቆ መሄድ አለበት። አንደኛ ማህበረሰብ በንቃት ሊሄድበት ይገባል። ይህንን ነገር እጅግ ጸያፍ ነገር ነው እየሆነ ያለው ከቤተ ክርስቲያን ውስጥ። ለምን እስካሁን እንዳልተነገረ ራሱ አሁን መረጃውን ያወጡ ሰዎች ራሱ ቅሬታ አለኝ። ለምን እስከ ዛሬ ዝም ተባለ የሚለው ነገር አባቶች በእውነት እግዚአብሔር ኃያሉ እግዚአብሔር ይጠይቃችኋል። በደንብ አብጠርጥሮ ይጠይቃችኋል። ይህንን ጸያፍ ነገር በቤተ ክርስቲያን ውስጥ እንዲፈጸም ዝም ያላችሁ አባቶች ነገርየውን አደባብሳችሁ ለሆዳችሁ ያደራችሁ ነፍሳችሁን ረስታችሁ ሆዳችን ይበልጣል ያላችሁ ወይ ፈርታችሁ በስጋ መሞት ለእናንተ ምን እንደሆነ በደንብ ታውቁታላችሁ። እንኳን እናንተ ምዕመኑ የሚያውቀዋል በደንብ። እናንተስ የስጋ ሞትን ፈርታችሁ የነፍሳችሁ ሞት የተቀበላችሁ ቤተ ክርስቲያን ውስጥ የሚቀድሱቱ እጅግ ነውርን ስራ እየሰሩ የሚባል መረጃ እየወጣ ነው። እነዚህ ባይዘው ወንድሞች አሁን ያወጡት በተወሰነ መልኩ እኔ አመሰግናቸዋለሁ። እውነቱን ለመናገር ስር ሰዶ በስብሶ ከርፍቶ ሀገሪቷን ከማጥፋት አይቦዝንምና ይሄ ነገር እንደዛ እንዳይሆን አሁንም ቢሆን እንደዚህ ላረጋችሁ በመጠኑም ቢሆን ምስጋና ይገባችኋል። ምንድነው የሆነው? ቤተክርስቲያን ውስጥ ዲያቆን ዘማሪው እንደዚህ ይላል፣ እንስማው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹ በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው በበጀት የሚንቀሳቀስ ነው። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወደው አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና ሰጣልን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይህ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብሎ እያለቀሱ የሚያዋሩ ነው አሉ። ገበናቸው ተሸፍኗል፣ እሱም ንስሐ ገብተዋል። አይመለከትም ከተለወጡ በኋላ። እዚህ ቤተክርስቲያን ከባድ ፈተና ነች የምንለው ለዚህ ነው። የሀገር ውስጥ ችግር ብቻ አይደለም፣ ከውጪ ነው እየተሰራ ያለው። ቤተክርስቲያኖች በብዛት ስትቃወም የምትታወቀው ግብረ ሰዶም። እዚህ ቤተክርስቲያንን በምን አይነት መንገድ ሰርስረ ልክ እንደ ካቶሊክ ግብረ ሰዶም ውጪ እንዳሉት ማለት ልደግፍ ለማድረግ ወደዱም ጠሉ አመራሮቹን መቆጣጠር አለብን። ከታች ሰንሰለቱ ቅድም እንዳሉት እነሱ ላይ ከደረሰ ከፈረሙ በኋላ አለቀ። ያን ለማድረግ ነው እየሰሩ ያሉት። እዚህ አሁን እንዴት አድርገን መስራት እንዳለበት አላውቅም። ስሜት ይነካል። አገልጋዮች ጋር ወሬው ስጠይቅ እኔና እሱ ስንጠይቅ ያኔ ስንሰማ እሱ የቆየ ይለዋል። አባ ጋር ሄደህ ስጠይቅ እሱማ እንደዚህ እኮ ይለዋል። ግን አብረው ቆማሉ። ቅዳሴው ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል ወይ እስከ ማለት ነው እኛ የሚሰማ የነበረው ስሜት ማለት ነው። ዞር ብሎ ደግሞ ያ ሰውዬ ንስሐ አስገበተ ስናስወጣ ጎበዝ ይሉናል መተው። እኛ ለጉብዝና አይደለም ጥያቄያችን። ቢያንስ ቤተ መቅደሷ የምናለቅስበትን ቦታ አጽሉልን። በዓለም ጨቂተን ስንመጣ በበደል ረክሰን ስንመጣ ቤተ መቅደስ ጋር ቆመን የምናለቅስበት ቦታ ስጡን፣ ይንጻልን እሱ ቦታ። ይሄን የኛ ጥያቄ። ልጆቻችንን እንላክ ወደ ቤተ መቅደሱ። እንደዚህ አይነት ጅቦች እያሉ እንዴት አድርገን እንላክ እያልን እየፈራን ልጆች የሚማሩበት የሚያርጉበት። እንግዲህ አሁን ፍልሰታ መታለች አይደል? የልጆችን ነገር አንገዙ ላይ ከማንት ነው እንጂ ነጠላውን አድርጎ የሚሮጥ ልጅ
አሁን ስልክ የምንሰማው ስልክ ተታማማለ ቴክስቶቹ ማየት ይችላል። የ9 10 ዓመት ልጆች በዚህ ጉዳይ ውስጥ እየከተቷቸው ከተለያዩ ክፍለ ሀገራት አሁን ከወጣን በኋላ እግዚአብሔር ምክንያት አለው። ለዚህ ነው የማይደወል ስልክ የለም። እኛ ጋር እንደዚህ ተደርጓል፣ እኛ ጋር እንደዚህ ነው ጠቁመን ነበር እምቢ አሉን። እንዴ በቃ ዝምታ በስተዋል። እኔ አሁን አገልጋዩ ከታሰርኩ ወጣ በኋላ ይቅርብህ የማይለኝም አንዳንዱ በቃ ብሬ ጣጣው እንዴ ይሉኛል። አገልጋዩ ነው። ጀግኖች ደግሞ አሉ። አንበሳ ይላል መጥቶ ይሄ ነው ለሃይማኖት መሆን ያለበት። እኔ አሁን ቆሜ የማወራው ስላመንኩበት የመጣ ነው ስላመንበት እንጂ እየሰማን ዝም ስትል ነገታ ቤት ይመጣል። በፊት ኤችአይቪ ከ10 አንድ ምናምን ይባላል ነበር። ትዝካር ከ10 ሰው አንዱ ምናምን ይባል ነበር። አሁን ይሄ ነገር እዛ ሳይደርስ እንግጨው፣ ባጭሩ እንግጨው እና አስተምረው። ትውልዱ ሳያውቅ ነው እዚህ ውስጥ እየገባ ያለው። በመጠጥ ተገፋፍቶ ሊሆን ይችላል፣ በተለያየ ነገር ተገፋፍቶ ይሆናል እዚህ ውስጥ እየተዘፈቀ ነውና አይናችሁን ገልጻችሁ በተለይ ሰንበት ትምህርት ቤት አመራሮች፣ የአብነት ትምህርት ቤት ያላችሁ የበላይ ጠባቂዎች፣ የቤተ ክርስቲያን አባቶች ልጆቻችሁን በደንብ ምሩ። ግዴላችሁም አበላምጡ ይሄን አምጡ ከማለት ይልቅ እነዚህ ልጆች ለውጡ። ሰው ካጣችሁ በኋላ ነገ ብትጮሁ ብታለቅሱ የሚሰማችሁ አካል አይኖር። ስለዚህ ይሄን ቢታሰብበት ባይ ነው። እሺ ወደ እናንተ ምን ሄድና ወደ ሌላኛው ጥያቄ እናመራለን እንሄዳለን። እኔ በነገራችን ላይ መንግስት አሁን ባለፈው ትላንት በቤንሻንጉል ጉሙዝ በአምባሲ ወረዳ እንዲህ አይነት ተግባር የፈጸሙ 2 ግለሰቦችን እርምጃ ወስዶ አስሯል። ስለዚህ አሁን ይሄ ስር የሰደደ ነው። የቤተ ክርስቲያን አባቶች ሆን ብለው ፈቅደው ካልሆነ በስተቀር እያወቁ ይህንን ነገር ዝም ያሉ ሊጠየቁ ይገባል። አንደኛ። ሁለተኛ ሲቀጥል ከዚህ በፊት ትልቅ ድርጅት አላቸው እነሱ። ይሄ ግብረ ሰዶማውያን በዓለም አቀፍ ደረጃ ትልቅ ድርጅት አላቸውና የቱር የሚያደርጉት ለምሳሌ አሁን ሰሞኑን ወደ ምንድነው የታገር ነው እንዳይገቡ ሁሉ ተከልክለው ነበረ። በመርከብ ሁሉ ሲጓዙ ማለት ነው። የቱር እንትናቸው እኔ አገር ውስጥ እንዳይገቡ ጣሊያን ነች አንደኛው ጣሊያን እርግጠኛ አይደለሁም፣ ግን መረጃው እንደዛ ነበር። ከዚህ ቶቶት ነው ምናምን የሚባል ድርጅት we will be rocking in ላሊበላ ብለው መተው ነበረ። ከዛን የኢትዮጵያ መንግስት እኔ የለውበትም ብሎ ምክንያቱም የላሊበላ ህብረተሰብ ተዘጋጅቶ ሲጠብቅ ነበር እዛ። ይህንን ርካሽ ተግባር የሚያደርጉ ሰዎች እዚች የተቀደሰች ከተማ ላይ አይገቡም ብለው፣ ስለዚህ ማህበረሰቡ ማድረግ ያለበትን ነገር እንዲያደርግ መንግስት ማገዝ አለበት። በቃ እያንዳንዱ ማህበረሰብ በንቃት እንጂ ሀገር ያሳጣናል። በእርግጥ ይሄ ነገር ዓለም አቀፍ ተጽዕኖ እንዳለው መንግስት ላይ ይታወቃል። ግን እንደዛ እስከሆነ ደግሞ መንግስት ባልተረዳው አሁን እርምጃ እየወሰደ ነው። ስለዚህ በደንብ ህብረተሰቡ በንቃት ራሱንና ልጆቹን ማህበረሰቡን በደንብ መጠበቅ አለበት። ቤተክርስቲያን በደንብ መጠበቅ አለባት። አባቶች በዚህ ጉዳይ ላይ እያወቁ ዝም ያሉት መውጣት አለባቸው። ቤተክርስቲያን መጽዳት አለባት። እንዲህ አይነት ቆሻሻ ተግባር እዚች ሀገር ላይ አይፈጸም። እቺ ሀገርም የፈለገ ህግ የዓለም አቀፍ ህግ ይምጣ፣ ከዚህ በታች ምንም ልትሆን አትችልም። ከዚህ ከድህነቷ በታች ምንም ልትሆን አትችልም። ከጦርነቷ በታች ምንም ልትሆን ምንም አይመጣባትም ምንም። ስለዚህ ማህበረሰቡ በንቃት ይህንን ነገር ነቅቶ መዋጋት አለበት አለብን ሁላችን እነዚህን ቆሻሾች ከዚህ ማጽዳት አለብን። ሙስሊሞችን በዚህ ዙሪያ ላይ በጣም አውቃለሁ። በንቃት በጣም የሚጸየፉት ተግባር እንደሆነ በደንብ አውቃለሁ። ስለዚህ ሁላችንም ሃይማኖት አለኝ የሚል ሰው ማንኛው ወላ ፕሮቴስታንት ይሁን ምንም በዚህ ጉዳይ ይሄንን ጸያፍ ነው ብሎ የፈረጀ በሞላ ሃይማኖት አለኝ የሚል ኢትዮጵያዊ መነሳት አለበት። አንድ ግለሰብ በዚህ ከተጠረጠረ ቀጥታ ወደ ህግ አካል እንዲቀርብ መደረግ አለበት። አለበለዚያ አገርን አከርፍቶ የምድር ላይ ሲኦል ነው የሚያደርጓት። ሲኦል የማንችለው መከራ ነው እግዚአብሔር የሚያመጣብን። ይሄ ሳይታለም የተፈታ ጉዳይ ነው። ስለዚህ እናመሰግናለን። እነዚህ ወንድሞቻችን እነ ዘማሪ
ብሬም ባለፈው የታሰሩትም በዚህ ጉዳይ ነው። ግማሽ ጎኑ ያው የተለያየው ባይዞ ስትሮንግ ኔትወርክ እንዳላቸው ይታወቃል። ስትሮንግ ብዙ ልጆች ባይዞ አንድ ዩቲዩበርም ማቃለውኝ ይሄን በዚህ ዙሪያ ብቻ የሚሰራ አለ፣ በድፍረት የሚሰራ ማለት በድፍረት። ስለዚህ ልክ እንደ ላሊበላ ህብረተሰብ መሆን ነው እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸው እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም የከበድን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያኑን ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀን የቆየ ነው። ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደ ኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘውለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይሄንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳኸኝ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምዕመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል። ይህ ጉዳይ ከሁሉም ነገር የጸዳ ነው። ይህ የመኖር ያለመኖር ጉዳይ ነው። 4 ነጥብ። ስለዚህ ሁሉም በየአቅሙ መንቀሳቀስ አለበት። ቤተ ክርስቲያን ሁሌም ኃያል ናት። ሁሌም በክብሯ ምንም ነገር የሚደርስባት የለም። ይሄ ስለ ቤተ ክርስቲያን የክብር ጉዳይ አይደለም። ሁሌም የቤተ ክርስቲያን እንደተከበረች ነው። ስለዚህ ውስጥ ላይ ቆሻሻን አምቆ ይዞ ይልቅም ቤተ ክርስቲያንን ማቆሸሹን ከዚህኛው የሚቀድሰው እንዴት ይሆናል? ለካ ይሄ የሁሉ መከራ የሚዘንብብን ቆሻሾቹ በመቅደስ ውስጥ ሆነው። ስለዚህ እናውቃለን ምን ያህል እንደሚሄዱ። ስለዚህ ምዕመን ሆይ እኔ በዚህ ጉዳይ ባለገንዘብ ናቸው። ያው ይታወቃል ባይዞ የዝች የካቶሊኩ ይህንን ነገር ተመሳሳይ ጾታ ጋብቻን የፈቀዱ ናቸው። ስለዚህ በዚህ ነገር ውስጥ የተዘፈቁ ናቸው። የነሱ እጅም አለበት። ምክንያቱም እችኛዋ ንጽሕት ኢትዮጵያ የሆነችው ኦርቶዶክስ እንድትበከል ምንም እስከዛሬ ያልተነካቿል እሷን በክለው በጥብጠው ያው እስከዛሬ ያልተነካካችማ ከዚህ ጋር። ስለዚህ እንደ ብረት ጠንክራ የያዘቻቸው እሷን በትነው ማየት ነው የሚፈልጉት። ህልማቸው እሱ። ይህ እንዳይሆን ግን እኛ ባለን አቅም በሞላ መሄድ አለብን። እናመሰግናለን። ብዙ መምህራኖች በዚህ ዙሪያ ለሚሰሩ እነ ደረጀ ዘወይንዬ፣ እነ ነጋሽ፣ እነ ዘማሪ ብሬ ብዙዎች ብዙ አሉ። ከውጭም ያሉ ብዙ ወንድሞቻችን እህቶቻችን አሉ። ምዕመኑ ደግሞ በየአጥቢያ ቤተክርስቲያኑ በዚህ ለየት ያለ እንቅስቃሴ ካየ በንቃት በማስረጃ መያዝ አለበት። ያ የኔ እምነት ነው። በዚህ ምንም ነገር ቢመጣ መደራደር እንደሌለብን።
ነው መሆን ያለበት። ለማንኛቸውም ደግሞ እስቲ ስለ ቤተክርስቲያን ስርዓት እንደዚህ እያለ ነው ይሄ ነገርም ገብቶ የበከለን ይሄ ወንድማችን ዲያቆን ሲራክ በየጊዜው በየሰዓቱ ቤተክርስቲያን ውስጥ የምትፈጸመዋን ድርጊት ከቤተክርስቲያን ከመጽሐፍ ቅዱስ አንጻር ከአስተምሮቱ አንጻር እየገመገመ ግሳጼን ይለግሰናል እና አመሰግናለን። ባይዞ እንግዲህ እኔም ሼር ሳረግ ዝጋ ያው የእሱን ስራ ክሬዲት መስጠት ፈልጋለሁ፣ ግን ደግሞ እንዳስተምሮት ብዬ ነው እንግዲህ እኔም የማካፈለውና ሁሉም ቢያውቀው በሚል እሳቤ ነው። እኔ በእንደነዚህ አይነት ሰዎች ላይ ብዙ አይነት ቪዲዮዎችን ሰርቻለሁ። እስቲ ዛሬ ደግሞ የእናንተ ተራ ይሆንና በእነዚህ ሰዎች ላይ ሐሳባችሁን በኮሜንት ገለጹልኝ። በነገራችን ላይ ነገ ደግሞ አህዛብ መናፍቃን ደግሞ ይመጡና እነዚህን ሰዎች ቤተክርስቲያንን ይወክላሉ ብሎ ሊያወሩ ይደፍራሉና በመጀመሪያ ደረጃ ምዕመናን እንደነዚህ አይነት ሰዎች ተክሊል አድርገው ቅዱስ ሥጋውንና ክቡር ደሙን ተቀብሎ መጥተው እንዲህ ጭፈራውን የሚያስነቁ ሰዎች ቤተክርስቲያንን አይወክሉም። ምስጢሩ ሳይገባቸው ምስጢረ ተክሊል ምን እንደሆነ ቅዱስ ሥጋውንና ክቡር ደሙ ሥርዓተ ቁርባን ምን እንደሆነ ሳይጠነቅቁ በዛ አካባቢ ባለው ማህበረሰብ ግፊት፣ ሁለተኛ ደግሞ በራሳቸው ፍላጎት ብድግ ብሎ ተክሊል የፈጸሙ መጥቶ ደግሞ እዚህ ላይ የሚጨፍሩ ሥርዓተ ቤተክርስቲያንን የሚጠሱ ምዕመናን መሆናቸውን መረዳት መቻል አለባችሁ። እነዚህን ሰዎች ካላስተማርናቸው፣ ካልመከርናቸው፣ ካልገሰጽናቸው መቼም ሊመለሱ አይችሉም። ምክንያቱም ካህናቱም ከእንደነዚህ አይነት ሰዎች አይለዩም። በነገራችን ላይ ሁሉ ነገር ከምንጩ ነው የሚታወቀው። እዛ አካባቢ ላይ ያሉ መምህራን ምንጫቸው ጥሩ ቢሆን ኑሮ እንደዚህ አይነት ምዕመናንን ባላፈሩ ነበር። ምዕመናን የሚታወቁት በመምህራኖቻቸው አማካኝነት ነውና እዚህ አካባቢ ላይ የምትገኙ በሌላ ቦታም እንደዚህ አይነት ስርዓት ስትመለከቱ መሀል ገብታችሁ ያለምን ፍርሃትና ያለምን ማፍረት እንደዚህ አይነት እኩይ የሆነ ተግባርን ለማስቆም ሞክሩ እንጂ ከሸማቃችሁ ዳር ላይ ቆማችሁ እዩዋቸው ቅዱስ ቁርባንን ተቀብለው ይጨፍራሉ ብላችሁ ዝም ብላችሁ አትለፉ። ቢያንስ እናንተ የራሳችሁን ዕዳ ከራሳችሁ ላይ አቃሉ። እናንተ የስርዓት ልክ እንዳልሆነ እያወቃችሁ ዝም ብላችሁ ብታልፉ ከነሱ ጥፋት ተካፋይ ናችሁ። በነገራችን ላይ ግን እነዚህን ሰዎች ሄዳችሁ ስርዓት አይደለም ቁርባን ተቀብለሻል፣ ተክሊል አድርገሻል፣ ሥጋ ወደሙን ተቀብላል፣ ይሄ ነገር ኃጢአት ነው ብለህ የራስህን ነገር ተናግረ አስተምረ ባይሰሙ አንተ ከነዚህ ሰዎች ደም ንጹህ ነህ፣ በእነሱ ኃጢአትም አንተ አትቀጣም ማለት ነው። ስለዚህ በዚህ ልክ ተራ ነገር ነው ብላችሁ አትለፉት። ነገ አድርጎ ይሄ ነገር ቤተክርስቲያን መሀል ሲጨፈር ታገኛላችሁ። ምዕመናን እባካችሁ ቅዱስ ሥጋውን ክቡር ደሙን ስትቀበሉ የተክሊል ስርዓታችሁንም ስትፈጽሙ ከእንደዚህ አይነት ተግባሮች ይሄ ብቻ አይደለም፣ ከዘፈን የማይተናነስ ከበሮ ይዛችሁ የሚጨፍሩ መዝሙር ነው ብላችሁ የምትዘምሩ ብዙ በመንፈሳዊ አጠጋግታችሁ በመዝሙሩ የሚጨፍሩ ተክሊል አድርጋችሁን ዘመርን የምትሉ ብዙ ሰዎች አላችሁና ይሄን ነገር ብታስተካክሉ መልካም ነው። ፍትሐ ነገሥት ቀጥታ ይሄን ነገር ያወግዘዋል። ቤተክርስቲያንም ደግሞ ይሄ ስርዓት እንዳልሆነ ታስተምራለች። አሁን ችግሩ ካህናቱ ምዕመናኑን አይገስጹም፣ አያስተምሩም። ምዕመናኑም ደግሞ ካህናቱ ከነሱ እንደማይተናነሱ ስለሚያውቁ አይሰሟቸውም ማለት ነው። እናመሰግናለን ወንድማችን ዲያቆን ሲራክ። እንግዲህ ያው እንደዚህ እያለ ነው ሁሉም ነገር የሚለመደው። መጀመሪያ ቀስ በቀስ ስርዓቷን መሸርሸር፣ ከዛም በኋላ ልክ እንዳለው ቤተክርስቲያን ውስጥ ይጨፈራል ማለት ነው። እና ያው ለሁሉም ስርዓት አብጅቷል እኮ እግዚአብሔር። ዓለም በስርዓት ነው የምትሰራው። የሰው ልጅ በስርዓት ነው መኖር ያለበት በህግ። እነዚህ ቤተክርስቲያን ውስጥ የተደበቁ ምናምንቴዎች እግዚአብሔር የፈጠረውን ስርዓት ነው ለመጣስ የሚሞክሩት። ይህም እንግዲህ ቤተክርስቲያን ውስጥ ሥጋ ወደሙን ተቀብሎ መጨፈር ምን የሚሉት ነው? አንድ ፊቱን ዓለማዊ ሰርግ አያድርገውም። ምን ሥጋ ወደሙን እንትን አስባለው። ለማንኛቸውም አሁን ጾመ ፍልሰታ ነው። የመምህራችን ደግሞ ትንሽ እስቲ ይበሉ። ስንጾም ከጾሙ በረከተ ሥጋ በረከተ ነፍስ ለመቀበል እነዚህን አራት አንኳር አበይት ነገሮች እናከናል። አንዳንዶች አሉ ፍልሰታን እኮ በጥሬ ነው የምጾመው እኔ። ኧረ በስመ አብ! ፍልሰታን ወላዲት አምላክን ነው እንዴ? አልጋዬ ላይ ራሱ አልተኛም፣ መሬት ነው መሬት ተኝ 16ን ብዙ ጥያቄዎች አሉብን። ስንጾም የማይጾሙት ሰዎች ይጠይቁናል። ጌታ ጾሞልናል፣ ለምን ትጾማላችሁ ይሉናል። ጌታ በልቶልሻል፣ ታዲያ ለምን ትበያለሽ? እንግዲህ ስንጾም እንዴት እንጾም? ከጾማችን በረከተ ሥጋ በረከተ ነፍስ ለመቀበል ጾማችን በእግዚአብሔር ፊት ተቀባይነት እንዲኖረው ምን እናድርግ? አምላካችን እግዚአብሔር ለምን በደላችሁ አይደለም ጥያቄ። ለምን አጠፋችሁ፣ ለምን ወደቃችሁ፣ ለምን ረከሳችሁ፣ ለምን ኃጢአትና በደል ሰራችሁ አይደለም ጥያቄው። ለምን አልተመለሳችሁም? አሁን እኛ ቅቤ አንጠቀምም፣ ወተት አንጠቀምም፣ ስጋን በላም ስንል አንዳንዱ ሰው ኬዝ ይመስለዋል። አይደለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በመንፈሳዊው አፍንጫ ስትሸተት ሁልጊዜ መዓዛዋና ጠረኗ ወንጌል። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን
ክርስቲያናት በር ላይ ነው እነዳያን ወይም የኔቢጦች ያሉት ወይስ የወገኖቻችን የፕሮቴስታንት ቸርች በር ላይ ነው? ግልጽ ነው አይደለም? ሂዱ ቦሌ መድኃኔዓለም በር ላይ ነው ወይስ ዩጎ ቸርች በር ላይ ነው ያለው? ለምን እዛኛው ኦልሬዲ ጸድቃችኋል ስለሚባል አይሰጡም? ንፉጋን ናቸው። ስለዚህ ያው ምጽዋት ያስፈልጋል ነው። አራቱ ነገሮችን ያው በዝርዝር ራሳቸው መምህሩ ቪዲዮ ዩቲዩብ ላይ ያለ ለመግቢያ ያህል የተጠቀሙትን ነው እኔም ያቀረብኩት። አመሰግናለሁ። የዛሬው ዝጋ በቃው።